የተወደዳችሁና የተከበራችሁ ተመልካቾቻችን ከሌጎስ ናይጄሪያ በቀጥታ እየተላለፈ የሚገኘውን ልዩ መንፈሳዊ ድግስ ነው ወደ እናንተ ይዘንላችሁ እየቀረብን ያለነው። ቀደም ሲል እንደተመለከታችሁት ዶክተር ቺዲ እንግዲህ ከደም ግፊት ጋር በተያያዘ ያነሷቸውን መሰረታዊ የሆኑ ነገሮችን ጥሩ ትምህርትና በረከት አግኝታችኋል ብለን ተስፋ እናደርጋለን። እግዚአብሔር በእጃችን ባስቀመጣቸው ነገሮች እኛን ሊጎዱን ሊያጠቁን የሚችሉና ሊያሳዝኑን ከሚችሉ ነገሮች ጤናችን እንዴት መንከባከብ እንዳለብን መመለስ እንዳለብን የሚያስገነዝብ ልዩ መልእክት እንዳስተላለፉ ተመልክታችኋል። ስለነበረን ጊዜ እግዚአብሔር እናመሰግናለን። ከዚህ በመቀጠል ደግሞ የእግዚአብሔርን ቃል የምናጠናበትና የምንመለከትበት ጊዜ ነው። ቀደም ሲል እንደተናገርኩት በዋናነት የሚያገለግሉ የእግዚአብሔርን ቃል እንደ እግዚአብሔር ፈቃድ ይዘው የሚቀርቡት በሰባተኛ ቀን አድቬንቲስት ቤተክርስቲያን በጀነራል ኮንፈረንስ ትሬዠረር የሆኑትና እግዚአብሔርን የሚያገለግሉት ፓስተር ፖል ዳግላስ ይሆናሉ። እሳቸው የእግዚአብሔርን መልእክት ይዘው ይመጣሉ። የዛሬ ርዕሳቸው አላፍርም፣ በወንጌል እኔ አላፍርም በሚል ርዕስ ይሆናል የሚያገለግሉት። እንግዲህ የእግዚአብሔር መንፈስ ሁላችንም በዚህ የተስፋ ቃል እንዳናፍር የምንቆምበትን ስንቅ እንደሚሰጠን ተስፋ እናደርጋለን። ቀጥታ አሁን ወደ አገልግሎቱ ነው የምንሄደው። ይሄን አገልግሎት እየተመለከታችሁ እየተከታተላችሁ ያላችሁ ሁላችሁም ደግሞ ባላችሁበት ቦታ ሆናችሁ ለሌሎች እንድታጋሩ ይሄንን የተስፋ መልእክት ሌሎችም እንዲያገኙና እንዲባረኩበት እንድትጋብዙ በዚህ አጋጣሚ እንጋብዛችኋለን። እየተከታተላችሁ የምትገኙት ሆፕ ቻናል ኢትዮጵያ ነው። በተስፋ ተነሱ። በተስፋ መነሳት እንድንችል እግዚአብሔር ይርዳን። በቀጥታ የእግዚአብሔር መንፈስ ይናገረናል። ወደ ቃሉ እንሄዳለን። መልሰን እንገናኛለን። የእግዚአብሔር መንፈስ ከሁላችን ጋር ይሁን። ሰላም ሁኑልን። ሁላችሁም እንዴት ናችሁ? አላችሁ እዚህ እንዳላችሁ አውቃለሁ። በኦንላይን የምትከታተሉ እንኳን ደህና መጣችሁ የሚል መልእክቴን እዚህ ላላችሁ ሁሉ በዩኒቨርሲቲ ኦፍ ሌጎስ ላላችሁ ሁሉ እንኳን ደህና መጣችሁ ላችኋለሁ። በኦንላይን የምትከታተሉ በዩቲዩብ፣ በኢንስታግራም፣ በፌስቡክ ጊዜው ደርሷል። ዝግጁ ናችሁ? ጊዜው ደርሷል። እዚህ ናችሁ ሆይ? ለዚህ ፕሮግራም ለረዥም ሳምንታት ለወራቶች ስናቅድ ነበር። አሁን ጊዜው ላይ ደርሰናል። በሌጎስ እየተላለፈ ነው ለዓለም ሁሉ። ተዘጋጅታችኋል ወይ? እግዚአብሔርን እናመሰግነዋለን። ለሚቀጥሉት 2 ሳምንታት አብረን እንሆናለን። ከእግዚአብሔር ቃል እናያለን። ጊዜ የማያልፍበትን የታመነውን እውነተኛውን የእግዚአብሔር ቃል ኢየሱስ ክርስቶስን እውነተኛ ተስፋችንን እናይበታለን። በተስፋ ከፍ እንላለን። አንዳንድ ነገሮችን እንድናደርግ ፈልጋለሁ። በዚህ ጊዜ ወደዚህ ቤት የመጣችሁ የተሰጣችሁ ወረቀት አለ። እንዲህ በተስፋ እንነሳ የሚል ኖት የሚል ያለበት ጽሑፍ እጋብዛችኋለሁ። በስክሪን ላይ የምታዩትን ሁሉ እንድትጽፉ ትፈልጋለሁ። ምክንያቱም ወደ ቤታችሁ ስትሄዱ ለራሳችሁ ከፍታችሁ ከመጽሐፍ ቅዱስ እንድታነቡ ትፈልጋለሁ። እኔ ብቻ ያልኩትን እንድትቀበሉ አልፈልግም። ራሳችሁ ቤታችሁ እንድትሄዱና እንድታነቡ ትፈልጋለሁ። መጽሐፍ ቅዱስ የሌላችሁ ካላችሁ ልንሰጣችሁ እንችላለን። ምክንያቱም እንድታነቡት ትፈልጋለሁ። ግን እዚህ ብዙዎቻችሁ እንዳላችሁ አስባለሁ። በስልካችሁ ይኖራችኋል። አፕልም አንድሮይድም የያዛችሁ ይኖራችኋል ብዬ አምናለሁ። ስለዚህ ጻፉት በዚህ በኖት መጻፊያው ላይ። ከዚያም ቤታችሁ አንብቡት። ኦንላይን ላላችሁም ምንም እንኳ ይሄ ወረቀት ባይሰጣችሁም፣ ነገር ግን ከመሳቢያችሁ አውጥታችሁ እስክሪብቶ አዘጋጅታችሁ ስክሪን ላይ የምታያቸውን ነጥቦች ሁሉ ጻፏቸው። እንደገና እንድትከልሱትና እንድታነቡት እጋብዛችኋለሁ ለራሳችሁ። ከዚያ ታስተውላላችሁ የእግዚአብሔር ቃል ምን እንደሚል። ልትቀበሉት ትችላላችሁ፣ ልታምኑት ትችላላችሁ፣ በዚያም ልትመሰረቱበት ትችላላችሁ። ምን ትላላችሁ? በዚህ ምሽት ወዳጆቼ ይህ ትልቅ ዕድል ነው ለእኔ ከእናንተ ጋር መሆኔ። በዚህ ስፍራ ዕቅድ ነበረን።
አሁን የእግዚአብሔር መንፈስ እንጠብቃለን። በዚህ ስፍራ እንዲቀሳቀስ አቅደን ነበር፣ ተዘጋጅተን ነበር፣ ስንጸልይ ነበር። የእግዚአብሔር መንፈስ እንዲንቀሳቀስ ነው የምንጠብቀው። ዛሬው ቀን የትም ብትሆኑ እተማመናለሁ፣ እጸልያለሁ። የእግዚአብሔር መንፈስ በልባችሁ እንዲንቀሳቀስ እንድፈቅዱለት ጠይቃችኋለሁ። ውሳኔም እንድትወስኑ ለእሱ ብቻ ለእርሱ ብቻ አንድ ለሆነው ተስፋ ለምታገኙበት ምንጭ ዛሬ ርዕሳችን ይህ ነው። አላፍርበትም አላፍርበትም የሚል ነው። ደግሙት ልትሉ ትችላላችሁ። ከእኔ ጋር አብራችሁ በሉት። ከኦንላይን ያላችሁ ቤተ ክርስቲያንም ብትሆኑ ቤት ያላችሁ ፌስቡክም ላይ የምታዩ መኪናም ላይ ያላችሁ አላፍርበትም በሉ። አንድ ላይ አላፍርበትም። ጥቅሱ የመጀመሪያው ሮሜ 1 ቁጥር 16 ላይ ነው ያለው። ቁጥር 16 ላይ የእግዚአብሔር ቃል ይህን ይላል፣ በወንጌል አላፍርም፣ ለማዳን የሚሆነው ኃይል ነው ለሁሉም በዚያ የሚያምን ሁሉ። አላፍርም በወንጌል የእግዚአብሔር ኃይል ነውና ለማዳን ለሚያምን ሁሉ። ወዳጆቼ ሆይ በሕይወት ውስጥ ብዙ የሚያሳፍሩ ነገሮች አሉ። ለእኔ አውቃለሁ የሠራኋቸው አንዳንድ ነገሮች አሉ ማያስደስቱኝ፣ ማፍርባቸው፣ በጣም ያሸማቀቁኝ፣ የነበርኩባቸው፣ የሄድኩባቸው፣ የተናገርኳቸው ብዙ ነገሮች አሉ። የሚያሳፍሩን ነገሮች አሉ፣ የሚያሸማቅቁን። ለአንዳንዶቻችን የሠራናቸው ነገሮች ናቸው የነበርንባቸው፣ ወይ ደግሞ አንዳንዳችን የተናገርናቸው ናቸው። አንዳንዶች ደግሞ አሉ በገጽታቸው የሚሸማቀቁ፣ በፊታቸው መልክ የሚሸማቀቁ እና ፕላስቲክ ሰርጀሪ ፊታቸውን ለማስተካከል ይሰራሉ፣ ማንነታቸውን ለማረም። አንዳንዶች ደግሞ ሜካፕ ደግሞ ይቀባሉ፣ ሰው ሲያቸው የሚያሳፍር መስሎ ይሰማቸዋል። አንዳንዶች ደግሞ በቤታቸው ይቀራሉ፣ ቤታቸውን ዘግተው መታየት አይፈልጉም በሰዎች፣ ያፍራሉ፣ ይሸማቀቃሉ። በሕይወት ውስጥ የምናፍርበት ብዙ ነገር ይኖራል። በሚኖሩበት ቦታ የሚያፍሩ ሰዎች አሉ። አንዳንዶች በከተማው በሌላው ቦታ መኖርን ይፈልጋሉ። በሚያምር ቦታ ብኖር ብለው ይፈልጋሉ። አንዳንዶቹ በወንዙ በሌላው በኩል ይኖራሉ፣ በሌላው ብኖር ብለው ይመኛሉ። ያሉበትን ያፍሩበታል። ያሉበትን ቦታ የሚኖሩበትን ቦታ ያፍሩበታል። አንዳንዶች ደግሞ አሉ ሌሎች ሕይወት ውስጥ ነገሮች እንደፈቀዱት ሳይሆን እንደወደዱት ሳይሆን ሲቀር፣ ትዳር ሲፈርስ ሳለ፣ ግንኙነት ሲፈርስ ሳለ፣ ባል ከሚስት ጋር አላወራ ሲል፣ ልጆች ከወንድሞች ጋር እህቶች ጋር አላወራ ሲሉ በጣም ያሸማቅቃል፣ ያሳፍራል። በሕይወት የሆነው ነገር አንዳንድ ጊዜ ሥራዎቻችሁን ስታጡ ያሸማቅቃችኋል። የምትጠብቁትን ገቢ ስታጡ፣ ያለ ሥራ ሰኞ ቀን ሲመጣ ወደ ቤት ትመጡና ለፍቅረኛችሁ ለቤተሰብ እንዴት ነው ያን የሚያሳፍር ነገር የምነግራቸው? ሥራ የለኝም የሚለውን ሥራ ነበረኝ አሁን ግን የለኝም ብላችሁ እንዴት ነው የምታወሩት? ብዙ ነገሮች በሕይወት ውስጥ በጣም ያሳፍረዋሉ። ዛሬ ግን ልነግራችሁ በዚህ ምሽት ፈልጋለሁ፣
ማናፍርበትን ነገር ነግራችኋለሁ። እሱም የኢየሱስ ወንጌል ነው። አብረነን ወይ? ወንጌሉ የኢየሱስ ወንጌል ጥቅሱ እንዲህ ይላል፣ አላፍርበትም ይላል ጳውሎስ። በወንጌሉ በኢየሱስ ወንጌል ኃይል ነው ለመዳንም ይሆን ለሚያምንበት ሁሉ። ወዳጆቼ ይህንን ጥቅስ እንመለከተው ጳውሎስ የጻፈው ነው ለሮም ላለችው ቤተ ክርስቲያን። ይህ ምን ማለቱ ነው? አላፍርበትም አሉ። የኢየሱስ ተከታይ ነው መባሉ፣ የክርስቶስ አምሳል ያለው ሰው ነው መባሉ፣ ከክርስቶስ ጋር መገናኘቱን፣ ኢየሱስን አምላኬ ነው ማለቱ፣ አዳኜ ነው ማለቱ፣ ከእሱ ጋር መጠራቱ፣ ከክርስቶስ ጋር የእሱ ነኝ ማለቱን፣ ከኢየሱስ ጋር ነኝ ማለቱ፣ አላፍርበትም ማለቱ ምን ማለት ነው? በወንጌሉ አላፍርበትም ማለቱ በኢየሱስ ክርስቶስ ወንጌል በጥቅስ ሁለተኛ ክፍል ላይ እንዲህ ይላል፣ መዳን ነው፣ የማዳን ኃይል። ወዳጆቼ የኢየሱስ ወንጌል ኃይል አለው። እንደገና አብረን ልንለው እንችላለን፣ የኢየሱስ ክርስቶስ ወንጌል ኃይል አለው። ከኃጢአት የሚያድን እየጠለቅኩኝ ነበር፣ በኃጢአት የጠለምኩ ነበርኩ፣ ከሰላማዊው ስፍራ የራኩኝ ኃያሉ ጌታ ግን ኢየሱስ ክርስቶስ ጩኸቴን፣ ልመናዬን ሰማኝ፣ ከፍ አድርጎ አወጣኝ፣ አዳነኝ፣ ተቤዠኝ። ያ ኃይል ነው በወንጌል ውስጥ ያለው በኢየሱስ በኩል የሚመጣው። ሥራ ባይሳካልህ ብትወድቅም ወንጌሉ ግን ኃይል አለው። ግንኙነታችሁ ቢበላሽ ወንጌሉ ግን ኃይል አለው። አላፍርበትም። በዛ ወንጌል ኃይል ባለው ሰንሰለትን በሚበጥሰው ክፉን ወደ ኋላ ለሚመታው ያለዚያ ኃይል አላፍርበትም። ያንን ኃይል እንዲሁም መንፈሳዊ ሙላት ይሰጣል። በዙሪያቸው ያለው ሁሉ ቢሰበር በኢየሱስ ክርስቶስ በኩል ያለው ወንጌል ግን ይገነባዋል፣ የፈረሰውን ይሠራዋል። ወዳጆቼ አንድ አዋጅ ላውጅ እፈልጋለሁ። ሌላ ተጨማሪ ወንጌሉ የኢየሱስ ወንጌል መልካም ዜና ነው። ስለ ራሱ ስለ ኢየሱስ መልካም ዜና ነው። መልካም ዜና ነው ስለ ኢየሱስ። ለዚህ ነው በተስፋ ከፍ እንላለን እንነሳለንም እንለው ኢየሱስ ስላለበት ነው። በተስፋዎቻችን ሁሉ መነሻቸው በኢየሱስ ክርስቶስ ነው። ሁሉም መተማመኛችን በኢየሱስ ክርስቶስ ነው። እምነታችን በክርስቶስ ነው። አላፍርበትም። በወንጌሉ በክርስቶስ ኢየሱስ እንመልከተው እስቲ ይህንን ወንጌል። ይሄ ወንጌል የተሰበረውን የተጎዳውን መቀየርና ውብ ማድረግ ይችላል። ይህ ወንጌል ኃይል አለው። የመቀየር የተጎዳ የተሰበረውን ውብ አድርጎ ይቀይረዋል። አሜን በሉ እስቲ። ወንጌሉ ኃይል አለው። ይህ ወንጌል ወንጀለኛ የነበረውን ሰው ክርስቲያን አድርጎ ይቀይረዋል። ኃይል አለው። የመቀየር ኃይል አለው። ወንጀለኛውን ክርስቲያን ያደርገዋል። ይሄ ወንጌል ኃይል አለው። ከውጭ የነበረውን ከውጭ ቆሞ የነበረውን ወደ ውስጥ አስገብቶ ወደ ቤቱ አስገብቶ ያስቀምጣል።
አንድ ጊዜ መውሰድ እፈልጋለሁ፣ ልነግራችሁ እፈልጋለሁ። ስለዚህ ሰው ስለማቀው ሰው ነው። ይህ ሰው ከእኔ አገር ነው፣ ከጀማይካ ነው። ስራውን ሲለቅ አንድ ቀን ወደ ቤተ ክርስቲያን በዚያ አቅጣጫ እያለፈ ነበረ። በቤተ ክርስቲያን በኩል ዛሬ እዚህ መልእክት እየሰማን መልእክት እንዳለ ነው። ከእግዚአብሔር መልእክት ሰማ ሲያልፍ፣ ግን ከውጭ ቆመ፣ በአጥሩ አካባቢ ቆመ። በየምሽቱ ስራውን እየወጣ ከዛ ወደ ቸርቹ በር ይመጣል። በቆመበት አጥር ላይ ሰባኪውን ያየዋል። ከምስባኩ ላይ ከፑልፒቱ ላይ ይታየዋል። በየምሽቱ ይሰማል። በየምሽቱ አጥሩ ጋር ቆሞ ነው የሚሰማው። በመጨረሻው ምሽት ግን ታሪኩን ይህ ሰው እንደነገረኝ ሰባኪውን ሰማው። የሆነ ነገር ሲል ሰማው ሰባኪውን። ይህን ድምፅ የምትሰሙ ሰዎች አለ ሰባኪው፣ ይህን ወንጌል የምትሰሙ ያልተቀበላችሁ ትሞታላችሁ። ይህን መልእክት ያልተቀበላችሁ ልክ ይሄ ሰው ከፑልፒቱ ከምስባኩ ወደ ልቡ የተተኮሰ ጥይት አድርጎ ነው የተቀበለው። ተራምዶ መጣ፣ ወደ ቤተ ክርስቲያኑ ገባ። ከአጥር የነበረው ተራምዶ ገባ ወደ ቤተ ክርስቲያን። ጥሪውን ተቀበለ። ኢየሱስን ክርስቶስን ተቀበለ እንደ ግል አዳኙ አድርጎ። ከዚያም ተጠመቀ በቤተ ክርስቲያን ውስጥ። ምን ትላላችሁ ጉባኤ? ከመንገድ ወገብቶ ቤተ ክርስቲያን ተቀመጠ። ያ ግን ጅምር ነው ገና። የታሪኩ መነሻ መጀመሪያው ብቻ ነው ይሄ የነገርኳችሁ። አሁን ይሄ ሰው በወንጌሉ የማያፍር ሰው ነው። በቃሉ እግዚአብሔር ያለውን ሁሉ በሕጉ የተቀመጠውን ሰንበትን አክብር የሚለውን ቅዱስ አድርገህ ጠብቅ የሚለውን ወደ ሥራው ቦታ ሲሄድ ወደ ሰኞ ማታ ሲሄድ አለቃውን አለው፣ ቅዳሜ መስራት አልችልም አለቃዬ አለው። ምክንያቱም ኢየሱስን ክርስቶስን ተቀብል ያለው ላመልከው ይገባል። በሰባተኛው ቀን ማክበር አለብኝ። እሁድ፣ ሰኞ፣ ማክሰኞ አይደለም፣ ሮብ ወይ ሐሙስ አይደለም፣ አርብ አይደለም፣ ሰባተኛው ቀን ሰንበት ለአለቃው ነገረው። አለቃው ፍቃድ $1,000,000 ብሰጥህ አትመጣም ወደ ሥራ በቅዳሜ በሰንበት? ሰውየው እንደነገረ ባለ ታሪኩ ለአለቃ ያልኩት አልመጣም፣ ምክንያቱም እግዚአብሔር ያለውን አምነዋለሁ፣ በዛ መሰረታለሁ። ያ የታሪኩ ሁለተኛው ክፍል ነው። አሁን የሰው የሥራውን አጣ። በዚህ ምክንያት ቤት የሌለው ሰው ሆኖ በኪንግስተን በጃማይካ ዋና ከተማ ቤት የሌለው ሆነ። የሚፈልግበት ማደሪያ ፈልጎ ይተኛል በየቦታው። ቤት የሌለው ሆነ፣ የተራበም ሆነ። በኪንግስተን በጃማይካ ዋና ከተማ አንድ ጊዜ ብስኩት አየ፣ የተፈረፈረ መሬት ላይ። ወደ ቀኝ አየ፣ ወደ ግራ አየ፣ ወደ ፊት ወደ ኋላ አየ። ማንም ሰው የለም። ከዛ ብስኩቱን አነሳና ከዛ በላት። ቁርስ ሆነችለት፣ ምሳም ሆነችለት፣ እራትም ሆነችለት። ይህ ሰው በወንጌሉ ያላፈረ ነው። በኢየሱስ ክርስቶስ እግዚአብሔር ያለውን አመነ፣ ያለውን ታዘዘ። ሲኖር ግን ቤት የሌለ ሆነ፣ የተራበ ሆነ በኪንግስተን ከተማ። ከዚያም ነገረኝ፣ ድምፅ ሰማው። ልክ ዛሬ ራሱ የሚሰማው ድምፅ ነው። እስከ ዛሬ ይሰማዋል።
ሰሜን ካረቢያ ዩኒቨርሲቲ ነው የሚባለው፣ አሁን ማንድቪል ወደ ተባለ በወቅቱ ትምህርት ቤት ሂድ አለኝ። ከሚተኛበት ቦታ በሌሊት። ከዛ አውቶቡስ ተሳፈረ፣ ወደ ማንድቪል ሄደ። ወደ ስነ መለኮት ትምህርት ገባ። ምክንያቱም ያ የመለኮት ድምፅ ያለው ማንድቪል ሄደ ስነ መለኮት ተማርና ፓስተር ቄሱን የሚል ነበር። ያን ድምፅ ተከተለው። ያን ድምፅ ተከተለ። ደረሰ፣ ወደ ማንድቪል ደረሰ። ትምህርቱንም ተማረ። ይህ ሰው ተመሳሳይ ሰው ነው። ቆሞ የነበረው ከውጭ አጥር ጋር ቆሞ የነበረ ሰው ከብዙ ዓመታት በኋላ ወደ ተመሳሳይ ቤተ ክርስቲያን መጣ። የዛ ቤተ ክርስቲያን ፓስተር ለመሆን ምን ትላላችሁ? ውጭ ቆሞ የነበረ አጥር ላይ ቆሞ የነበረ አሁን ቤተ ክርስቲያን ውስጥ ቁጭ ብሎ ሰባኪ ሆኖ ፑልፒቱ ላይ ምስባኩ ላይ ቆመ። አላፈረበትም በኢየሱስ ክርስቶስ ወንጌል። የዚህ ሰው ታሪክ እንደተነገረኝ መነቃቃት፣ መነሳሳት ለሕይወቴ ፈጥሮልኛል። መረዳት እንችላለን። እግዚአብሔር ክርስቶስ ኢየሱስን ላከ መዳን የሆንልን ዘንድ። እግዚአብሔር ኢየሱስን ላከው። ከአጥር ወጥተን ቤተ ክርስቲያን ውስጥ ተቀማጭ ምንቀመጥ እንድንሆን እግዚአብሔር ኢየሱስን ላከው። ቃሉን እንድንሰብከው እንድንናገረው እግዚአብሔር ላከው። ኃይል የሆነውን ኢየሱስን ለመዳናችን የሆነውን ጨመር አድርገን እንመልከት። እንደገና አሁን ወረቀታችሁን ወጣ አርጋችሁ በቤታችሁም ያላችሁ ይችን ወረቀት ወጣ አርጋችሁ ለምን ኢየሱስን ወደ ምድር ላከው? እግዚአብሔር ይሄንን ማስተዋል አለብን። መልስ ማግኘት አለብን። ለምንድን ነው እግዚአብሔር ኢየሱስን የላከው? በኢየሱስ ብቻ በኩል ለምን ተላከልን? የመጀመሪያው ነጥብ ይሄ ነው። እግዚአብሔር ኢየሱስን የላከው ለመመለስ ነው። ግንኙነታችንን በሰውና በመለኮት መሃል ያለውን ግንኙነት ለመመለስ ነው፣ ለማደስ ነው። እግዚአብሔር ኢየሱስን ላከው። ቁልፍ ቃሏ ይህች ናት። ለመመለስ ግንኙነታችንን በሰብአዊ ዘርና በመለኮት መካከል ያለውን። ወዳጆቼ ኃጢአት ነጥሎናል ከእግዚአብሔር። ኃጢአት ባለበት ቦታ አይኖርም እግዚአብሔር። የምጽፉትን ጥቅስ ልስጣችሁ። ኢሳይያስ 59 ቁጥር 2 ያቀለምኩት ቃል ነው። ለየቻችሁ ኃጢአት በእናንተና በእግዚአብሔር መካከል ለየች፣ ፊቱን እንዲያዞር አረገ። ኃጢአት ከእግዚአብሔር ለየን። በቅድስናው ግን እግዚአብሔር መለየት አመጣ። ኃጢአት እርሱ ቅዱስ ነው። ለየን። ኃጢአት ከእግዚአብሔር ለየን። ኃጢአት ወዳጆቼ ሆይ ስብራት ነው፣ መለያየት ነው፣ የሚለያይ ነው፣ ገደል ነው፣ የሚያራርቅ ነው። ነገር ግን የተሰበረውን ሊገነባ የሚፈልግ አምላክ አለ። የተሰበረውን ሊጠግን እንደገና ሊሰራው ያንን የሚለያየንን ነገር በኃጢአት የተፈጠረውን። ስለዚህ ክርስቶስ እግዚአብሔር የላከው በመስቀል ላይ ተዘረጋ።
ተመታ፣ ተሰቃየ፣ በእሾህ ተወጋ፣ ተመታ ሊያስታርቀን ኃጢአት ያመጣውን ልዩነት ሊጠግነው ድልድይ ሊሆንልን ያንን ልዩነት ያንን ክፍተት። ስለዚህ ስለ ቅዱስ አምላካችን እግዚአብሔር ምን ትላላችሁ? ገላትያ 3:13 ላይ በጽሑፋች ጻፉት፣ በኖት መያዛችሁ ላይ አንብቡት፣ ቤታችሁ አንብቡት። ዋጀን፣ ቤዠን ከእርግማን ከሕግ እርግማን የሆነብንን በእንጨት የተሰቀለ ሁሉ እርጉም ነው እንደተባለ እሱ ኢየሱስ ሞታችንን በዚያ ላይ ወሰደው። የእኛ ኢየሱስ ኀፍረታችንን ወሰደው፣ ሕመማችንን ወሰደው። የእኛ ኢየሱስ ተወልዶ በእኛ ፋንታ ባናቱ ሾህ አረገ። ምን ትላላችሁ? ለዚህ ሁሉ ለመዳን ለተከፈለው ዋጋ እግዚአብሔር ከክርስቶስ ጋር ነበር ሊያስታርቀን በቃሉ በኩል ያን የተሰበረውን ድልድይ ሊያርመው እንደገና የተሰበረውን እግዚአብሔር በክርስቶስ በኩል ነበር። ኢየሱስ በእግዚአብሔር የተላከው የሚወክለው እግዚአብሔርን ነው። ኢየሱስ የሚወክለው እግዚአብሔርን ነው። ኢየሱስ ሥጋ እንደ መልበሱ መጠን ደግሞ ሰብአዊነትንም ይወክላል። ስለዚህ መለኮትም ነው ሰብአዊም ነው። ስለዚህ የመጀመሪያው ነጥብ ምን አልን? ለመመለስ ነው ያን ግንኙነት። ሁለተኛ ነጥብ አለ። ለመግለጽ ለመግለጥ ነው። መለኮትን ለሰብአዊ ዘር እግዚአብሔር የሚባል እሳት ነው። ወደዚህ ምድር ወደዚህ ቦታ መላእክት ቢመጡ ሊያጠፉን ይችላሉ። ልንሞት ሁላችን እንችላለን። በኦንላይን የምሰሙትም በሳተላይት በዩቲዩብ በፌስቡክ የምሰሙ መልአክ ቢመጡ ያላችሁበት ቦታ ቢገኙ ልንተርፍ አንችልም። ክብሩ ቅድስናው ያጠፋናል። ወዳጆቼ መመለስ ከእንደገና ግንኙነቱን ከፈለገ መንገድ መፍጠር ነበረበት። ያን ግንኙነት ለመመለስ መንገድ እኛ ጋር የሚደርስበት መንገድ ያስፈልገው ነበር። ዛሬ መኪና እየነዳው ነበረ። በሌጎስ ያለውን መንገድ እያየሁት ነበር። አንድ መንገድ አውቄያለሁ። የኤሌክትሪክ ፖሉን እያየሁት ነበረ። ገመዶች አየሁ። የሆነች ዕቃ አለች ፖሉ ላይ የተገጠመች። ያቺ ዕቃ ትራንስፎርመር ትላለች። የኤሌክትሪኩን ኃይል ከምንጩ ከዋናው የሚመጣውን ወደ ቤታችሁ ቀጥታ መግባት አይችልም። የሚቀይረው መቀየሪያ ዕቃ ያስፈልጋል። ለእናንተ ጥቅም ላይ እንድታውሉት፣ ለቤታችሁ ጥቅም ላይ እንዲውል። ኢየሱስም ልክ እንደዛ ነው። መለኮትን የገለጠልን እርሱ ነው። እንድንገናኝ ያደረገን እርሱ ኢየሱስ ነው። ልክ እንደ ትራንስፎርመሩ መለኮትን ከሰብአዊነት ጋር ያገናኘውን እግዚአብሔር ሊያገኘን ሊመልሰን ይፈልጋል።
ግን የደረሰው የመጣው ወደኛ በክርስቶስ ኢየሱስ በኩል ነው። ኢየሱስ ክርስቶስ ያ ትራንስፎርመሩን አይነት ሚና የተጫወተልን ነው። አሁንም ሌላ ጥቅስ ፈልጋለሁ ለማንበብ። ጻፉት። ሮሜ 5:8 ላይ ፍቅሩን ኃጢአተኞች ገና ሳለን እግዚአብሔር አምላክ መኖርንም እንኳ ሳናውቅ ለመዳን ዕድል እንኳ እንዳለ ሳናውቅ ከኃጢአታችን የሚያድነን መድኃኒት እንዳለ እንኳ ሳናውቅ ኢየሱስን ላከልን ክርስቶስን ለኃጢአታችን። በዛ የተነሳ በድፍረት እንቀርባለን። ምንም ኃጢአተኛ ብንሆን ግን በድፍረት ወደ እግዚአብሔር ዙፋን እንመጣለን። ምክንያቱም ኢየሱስ የተቻለ እንዲሆን አደረገልን። ለእኛ እንድንችል አደረገ፣ እንዲቻል አደረገልን። የተሰበረውን ጠገነው። ያንን ግንኙነት ሰብአዊነት ከመለኮት ጋር ለምንድን ነው እግዚአብሔር ኢየሱስን የላከው? እንግዲህ በቃላችሁ መያዝ አለባችሁ። የመጀመሪያው ምን አለን? ለመመለስ። ሁለተኛው ሊገልጥ መለኮትን ለሰብአዊነት ሊያገናኝ። ሌላው እግዚአብሔር ኢየሱስን የላከው ሊያሳየን ነው እንዴት ድል መንሳት እንደሚቻል። እግዚአብሔር ኢየሱስን የላከው እንዴት ድል ነሺ እንደምንሆን ነው። አንደኛ ጴጥሮስ 2:21 ላይ ይሄንን ጥቅስ እንድትጽፉ ትፈልጋለሁ። ጥቅስ ሳሳያችሁ ሁልጊዜ ጻፉት። ቤታችሁ ሄዳችሁ አንብቡት። መጽሐፍ ቅዱስ ከሌላችሁ በኋላ አገኙኝ፣ እንድታገኙ ረዳችኋለሁ። ስልካችሁ ላይ ከሌለ ጫኑት። ለራሳችሁ እንድታነቡት ግን እፈልጋለሁ። እኔ የምለውን ሳይሆን ቃሉ የሚለውን እመኑት። አንደኛ ጴጥሮስ 2:21 ለዚህ ዓላማ ተጠርታችኋል። ምክንያቱም ክርስቶስ ለእናንተ ተሰቃይቷል፣ ምሳሌ ሊተውላችሁ በእሱ ደግሞ መንገድ እንድትሄዱ እንድትከተሉት። ክርስቶስ በዚህ ምድር ኑሯል። ኢየሱስ ክርስቶስ ተፈትኗል በዚህ ምድር ላይ። ኢየሱስ አሸንፏል በዚህ ምድር ላይ። እንድንከተለው ዘንድ ምሳሌ ትቶልናል። ኢየሱስ ወዳጆቼ ሆይ ምሳሌያችን ነው። እንዴት ማሸነፍ እንደምንችል ክፉን፣ ሰይጣንን። ማን ነው በዚህ መሃል አሸናፊ መሆን የሚፈልግ? ክርስቶስ ምሳሌ ነው። እንዴት ድል እንደምንነሳ ኢየሱስ እግዚአብሔር በኢየሱስ ክርስቶስ ምሳሌ ሰጥቶናል። የተወልን ምሳሌ ይሄ ነው። ሰይጣንን አሸነፈው የእግዚአብሔርን ቃል በመጠቀም ሲፈተን ሳለ በእግዚአብሔር ቃል ስልጣን ተመካ። ተጽፏል አለ። ሰው በእንጀራ ብቻ አይኖርም ከእግዚአብሔር ቃል በሚወጣው እንዲሁ ነው እንጂ ተጽፏል አለ። ምሳሌ ተወልን እንዴት ሰይጣንን እንደምናሸንፈው። ይህንን ምሳሌ ትቶልናል። በእግዚአብሔር ቃል ሰይፍ ስንንቀሳቀስ ክፉን እናሸንፈዋለን። ምን ትላላችሁ? የመጀመሪያው አባታችን የወደቀበት አዳም የወደቀበትን፣ ሁለተኛው አዳም የሆነው ኢየሱስ ድል ነሳ። እሱ ስላሸነፈልን እኛም አሸናፊዎች እንሆናለን። ጥያቄው ይሄ ነው። ለምንድን ነው ትልቅ ሰው አድርጎ አዋቂ አድርጎ ያላከው? እዚህ ልጆች ይኖራሉ፣ በኦንላይንም
ትልቅ ሰው አድርጎ ጎልማሳ አድርጎ ለምን አላከውም ኢየሱስን? ለሁላችን ተስፋ ይሆን ግን ሁሉንም የእድገት ደረጃ ማለፍ ነበረበት። ትልቅ ሰው ሆኖ አልመጣም። ልጆችም ተስፋ እንዲያደርጉ ነው። ልጆችም ያለፉበትን ኢየሱስ አልፎታል። ታዳጊዎችም ታዳጊነቱ ልክ እንደኔ ኢየሱስ ተፈትኗል። ጎልማሶችም ማለት ይችላሉ ይረዳኛል፣ ልክ እንደኔ አልፏል ይላሉ። ለምን ጎልማሳ ሰው አድርጎ አላከውም እግዚአብሔር ኢየሱስን? በሁሉም የዕድሜ ደረጃ ክልሎች እንዲያልፍ ነው። ሁሉም ሰው ተስፋ እንዲኖረው በሁሉም ዕድሜ ደረጃ ያለ። ለምንድን ነው የላከው? የመጀመሪያው ምን አልን? ምን ለማድረግ? ለመመለስ፣ ለመግለጽ፣ እንዲሁም ምሳሌ እንዲሆነን። በመጨረሻ የላከው ይረዳን ዘንድ ነው። ምን ትላላችሁ? እግዚአብሔር ኢየሱስን የላከው ድል እንድናገኝ እንዲረዳን ነው። ዕብራውያን 2 ላይ ይህንንም ጻፉት። ኢየሱስ ራሱ ተሰቃይቷል። ሲፈተን ሳለ ሊረዳቸው ይችላል። ለሚፈተኑትም ወደ ቃሉ ቀረብ ልበል። ራሱ ኢየሱስ ተሰቃይቷል ሲፈተን ሳለ። ኢየሱስ ያልተፈተነውን ፈተና ማንም ሰው አይፈተንም። ጥቅሱ እንዲህ ይላል፣ መጽሐፍ ቅዱስ እንዲህ ይላል፣ አብራቸው ይበሉ፣ ሊረዳን ይችላል። ለሚፈተኑትን ሁሉ ሊረዳቸው ይችላል። እግዚአብሔር የላከው ኢየሱስን ሊመልሰን ነው። ኢየሱስ መለኮትን ከሰብአዊነት ጋር ሊያቀራርብ ነው። እንዴት ድል እንደምንነሳ ሊያሳየን ነው። እንዲሁም የላከው እንዲረዳን ነው። በመንገዳችን ሁሉ እንዲረዳን። ወገኖቼ እንዴት ድል እንደምናደርግ ብቻ አይደለም ሊያሳየን የመጣው፣ ሊረዳንም ነው። ድል ነሺዎች የምንሆንበትን እርዳታ ሊረዳን ነው። ሊያሳየን ብቻ አይደለም፣ ለማሳየት ብቻ አይደለም፣ ሊረዳንም ነው። እንዴት ድል ነሺ እንደምንሆንም ሊረዳን ነው። በ1992 አንድ ወጣት ነበር፣ ዴሪክ ሬድመንድ የሚባል እየተዘጋጀ ነበረ። ከ1988 ጀምሮ እየተዘጋጀ ነበረ እስከ 1992 ጀምሮ ለኦሎምፒክ በስፔን ባርሴሎና ሊካሄድ ላለው ኦሎምፒክ ህልሙ ነበረ። የረጅም ጊዜ ህልሙ ለውድድሩ ለመሳተፍ በኦሎምፒክ እየተዘጋጁ ለውድድር ከሚዘጋጁት ሁሉ ለመብለጥ የመጨረሻውን መስመር በአሸናፊነት ለማለፍ እየተዘጋጀ ነበር። ተዘጋጅቷል። ሁሉንም ዝግጅት አድርጎ ጨርሷል። ይህ ቀኑ ነበረ። አንድ ውድድር፣ የመጨረሻ አንድ ውድድር ወደ መጨረሻው ለመድረስ ያንን ሩጫ ሲሮጥ ጀመረ። ውድድሩን በደህና በጥሩ ሁኔታ ነበር የጀመረው። ጥሩ ነበረ። ወደ መጨረሻው ለመድረስ በቃ ደርሷል። ጥሩ ተዘጋጅቷል። ጥሩ እየሮጠ ነበር። መጨረሻ ጋር ሲደርስ ግን የሆነ ነገር ተሰማው። እግሩ ላይ የሆነ ነገር ሸመቀቀው። ተረዳ፣ ችግር እንደደረሰበት ተረዳ። ያ ሁሉ ዝግጅት በአንድ አጋጣሚ፣ በአንዲት ችግር እንዲህ አለ፣ ይህንን ውድድር ብጨርስ፣ ያችን መስመር ባልፋት
እድል አለኝ። ስለዚህ ጀመረ፣ በተስፋ ጀመረ። ቀስ እያለ እያነከሰ ወደ መጨረሻው መስመር እግሩን እንደያዘ ከዛ አባቱ እዛ ህዝቡ ጋር ተቀምጧል። ቁጭ ብሎ አብሮ እያየ ልጁን እየታገለ ልጁ እየታገለ መጨረሻው መስመር ለመግባት ልጁ እየታገለ ነው። አባትየው ከዛ ከመቀመጫው ተነሳ፣ ወረደ። ደህንነቶቹን ሁሉ ገፍትሮ አለፈ። ወደ መሮጫው መጣ። ዓላማው የነበረው ልጄን እረዳዋለሁ ብሎ ነው። መጨረሻውን መስመር እንዲያልፍ ልጄን እረዳዋለሁ፣ አግዘዋለሁ። የመጨረሻውን መስመር እንዲያልፍ እረዳዋለሁ። ወገኖቼ እኛ ያሯጭ ነን። እኛ እየሞከርን ነው ለመጨረስ፣ ግን ኃጢአት አለ በቀላሉ ወደኋላ የሚጎትተን። እየታገልን ነው በሕይወት ውስጥ፣ ግን እግዚአብሔር ልጁን ላከልን እንዲያሳየን እንዲረዳንም መጨረሻው መስመር እንድንገባ። ምን ትላላችሁ ወዳጆቼ? አላፍርበትም። ወንጌሉ በክርስቶስ ወንጌል ያ ኃይል ነው፣ የእግዚአብሔር ኃይል ነው ለመዳናችን የሚያበቃን ለሁሉም ሰው ላመነበት። ወዳጆቼ ነግሬያችኋለሁ ስለማቀው ስለዚያ ሰው በጃማይካ ሩበን ይባላል። ያልነገርኳችሁ ግን ሙሉ ስሙ ሩበን ዳግላስ ይባላል። ይህ ሰው አባቴ ነው። ይህ ሰው አባቴ ነው፣ የኔ አባት ነው። ወደዚያ ተመሳሳይ ቤተ ክርስቲያን ተመልሶ መጣ። ወንጌሉን ሰበከበት፣ ያላፈረበትን ወንጌል። ያንን ቃል ተናገረው፣ ሰበከው፣ ያላፈረበትን ቃል። እኔ ተቀመጥኩ፣ በዚያ ቤተ ክርስቲያን ተቀምጬ ነበር። ሰምቻለሁ፣ ሲሰብክ አባቴ ሰምቼዋለሁ። እጄን አነሳው፣ እኔም አላፍርበትም አልኩ። በዚያ ወንጌል በክርስቶስ ያ ኃይል ነው፣ ያ ኃይል አለው፣ ያ ኃይል ነው ለመዳን የሚያበቃ ለሁሉም ሰው፣ ለሁሉም ለእያንዳንዱ ላመነበት። አላፍርበትም። ከክርስቶስ ጋር ለመጠራት አላፍርም። ለመገናኘት ከክርስቶስ ጋር አላፍርም። የኔ አዳኝ ነው ኢየሱስ ለማለት አላፍርም። ኢየሱስን አምላኬ ለማለት ታፍራላችሁ ወይ? ታፍራላችሁ ወይ? ከክርስቶስ ጋር ለመጠራት ታፍራላችሁ ወይ? ታፍራላችሁ ወይ? መጽሐፍ ቅዱስ የሚለው ይህንን ነው። በእኔ የሚያፍርብኝ በቃሌም የሰው ልጅም ያፍርበታል። በክብር በመጣ ጊዜ በአባቱ ከቅዱሳን መላእክት ጋር በመጣ ጊዜ እኔ ግን አላፍርም። እናንተ ታፍራላችሁ ወይ? እኔ አላፍርም። ሌጎስ ከተማ ታፍራላችሁ ወይ? ሌጎስ ሕዝቦች ሆይ እኔ አላፍርም። አክራ ታፍራላችሁ ወይ? አክራ ሕዝቦች እኔ አላፍርም። በኪጋሊ ሕዝቦች ታፍራላችሁ ወይ? እኔ አላፍርበትም። ሉሳካዎች ታፍራላችሁ ወይ? እኔ አላፍርበትም። ቡርኪና ፋሶዎች ሆይ ታፍራላችሁ ወይ? እኔ አላፍርበትም። ጆሐንስበርጎች ታፍራላችሁ ወይ? እኔ ከሚያምኑት መሃል ነኝ፣ እማላፍር ነኝ በወንጌሉ በኢየሱስ ክርስቶስ።
That's why I am not ashamed of the gospel of Jesus Christ. No, I am not afraid to be counted, and I'm willing to give my life. See, I'm ready to be all He wants me to be. Give up the wrong for the right. No, I am not ashamed of the gospel. No, I am not ashamed of the gospel. No, I am not ashamed of the gospel of በወንጌሉ አላፍርም Jesus. በክርስቶስ ኢየሱስ ወንጌል የሚል መዝሙር እየቀረበ ይገኛል። We are not ashamed of the gospel of Jesus Christ, for we have everlasting life. Oh, we are not ashamed. We are not ashamed of the gospel of Jesus Christ, for we have everlasting life. I'm looking for some people tonight who are not ashamed of the በዚህ gospel. ምሽት በወንጌሉ በኢየሱስ ወንጌል የማያፍሩ ሰዎችን እፈልጋለሁ። በክርስቶስ ወንጌል ካላፈራችሁ በእግሮቻችሁ ተነሱ። በኦንላይን በዩቲዩብም የትም ያላችሁ በዚህ ጊዜ እየነዳችሁ በመኪናም ያላችሁ መቆም ማትችሉ ልባችሁን ከፍ አድርጉ። በክርስቶስ ወንጌል አላፍርም በሉ። እጆቻችሁን ከፍ አድርጋችሁ ግለጹ። ምስጋናችሁን አቅርቡ። እግዚአብሔር ክርስቶስን እንደ ስለላከላችሁ This day that God sent Jesus to help us. እግዚአብሔር ክርስቶስን እንዲረዳን ስለ መላኩ I am not ashamed. እኔ አላፍርም። በዚያ ወንጌል For it has power ኃይል ስላለው unto salvation. ለመዳንም ያበቃ Everyone. ለሁላችንም። But there may just be somebody here tonight እዚህ መሃል ሰው ይኖር ይሆን? who for the first time ለመጀመሪያ ጊዜ የተረዳ there is a gospel ወንጌል እንዳለ ኃይል ያለው ወንጌል and He sent Him. ልኩን ልጁን ላከ ለእናንተ ለአንተ። You are, and I'm not going to hold this appeal long tonight, but there's ዛሬ ለረዥም ጊዜ ይህንን ጥሪ አላቆይም፣ ግን ሰው ካለ በዚህ ምሽት ሰው ካለ ለመዳን የሚፈልግ አላፍርበትም የሚል በወንጌሉ of Jesus Christ. I want በክርስቶስ ኢየሱስ Jesus. I want ይህን ኢየሱስ ማወቅ እፈልጋለሁ፣ ይህን አዳኝ ማወቅ እፈልጋለሁ፣ እርዳታውን ማግኘት እፈልጋለሁ የሚል ሰው ካለ to build back what has been broken. የተሰበረው እንዲገነባልኝ እፈልጋለሁ፣ Cause I want to ስንጥቃቱን ኃጢአት የፈጠረውን በክርስቶስ እንዲፈወስ የሚፈልግ በዚህ ቤት ካላችሁ በዚህ ምሽት ወደዚህ እንድትመጡ ጋብዛችኋለሁ፣ ጠራችኋለሁ። cards. I want እዚህ የተዘጋጁ ካርዶች አሉ። ልጸልየላችሁ እፈልጋለሁ። if you're at one of the downlink centers, እዚህ ጋር are the elders and the deacons, they're moving right now. በፊት ለፊትም በምታዩት They're standing right እስካን አድርጋችሁ ሊንኩን ማግኘት ትችላላችሁ። now በዚያ ልጽፉልን ትችላላችሁ። to make that declaration where ያንን ውሳኔ ባላችሁበት ማድረግ ትችላላችሁ። የተላከውን ኢየሱስ ማወቅ እፈልጋለሁ፣ I'm not ashamed አላፍርበትም በዚያ ወንጌል of Jesus Christ. በክርስቶስ ኢየሱስ። Put your hands
my friends, put your hands together. እጆቻችሁን Time to say it. I want to know this Jesus. ይህ ጊዜው ነው። ክርስቶስን ማወቅ እፈልጋለሁ። Who has a decision to make on this very ውሳኔ ለመወሰን በዛሬው ቀን ለመወሰን የምትፈልጉ እግዚአብሔር ይመስገን። the Spirit of God is moving. የእግዚአብሔር መንፈስ እየተንቀሳቀሰ ነው። And we, የእግዚአብሔር መንፈስ እየተንቀሳቀሰ ነው። you are down in your እንጸልያለን። አሁን right there. I'm not ashamed. የተንቀሳቀሰ በያላችሁበት እንደሆነ አምናለሁ። አላፍርበትም። There's hope. ተስፋ አለ። ከዛሬ ያለፈ ተስፋ አለ። ቤት አለን። ከዛሬ ያለፈ ከምንኖርበት Not ashamed of the gospel of Jesus Christ, for we have For those of you who are online, you will see a QR ኦንላይን ላላችሁ ኪዋር ኮድ በስክሪን ላይ ታያላችሁ። on that QR code, and you can. ያንን ኪዋር ኮድ ስካን በማድረግ I want to have ሐሳባችሁን ልታሳውቁን ትችላላችሁ። ልጸልይላችሁ እፈልጋለሁ። about this እንድትጎበኙ ይፈልጋለሁ። ማጥናት እፈልጋለሁ የምትሉ ሁሉ በዚህ ሊንክ ላኩልን። Jesus to show us the God who sent Jesus to help us. እግዚአብሔር ኢየሱስን የላከው ሊረዳን ይችላል። ያሄንን የሕይወት ሩጫ እንድንፈጽም ይረዳናል። አላፍርበትም። Is there yet ይኖራል። አሁንም ምናልባት ተጨማሪ አንድ ሰው እንኳ ቢኖር አሁንስ ሲኖር ይሆን? ተጨማሪ ሰው Sister Gail that can say, I'm not ashamed of the gospel. I know where I've been. በወንጌል አላፍርም። የት እንደነበርኩ አውቃለሁ። የሠራሁትን አውቃለሁ። ኃጢአት በሕይወት ያደረገውን አውቃለሁ። ግን እግዚአብሔር ኢየሱስን ልኮልኛል እንዲረዳኝ፣ To show me, ሊያሳየኝ፣ to bridge that gap. ያንን ክፍተቴን በድልድዩ ሊሞላው Humanity is. በሰብአዊነትና በመለኮት መሃል ያለውን ዛሬ ሌላ ሰው ይኖር ይሆን? አንድ እንኳ ቢሆን You may be in Lubumbashi, በሉሙምባሺ ብትኖሩ፣ በኬፕታውን ብትኖሩ፣ be in Nairobi, ናይሮቢ ልትሆኑ ትችላላችሁ፣ በካይሮ maybe listening to this program months or ይህን years after it has been ይህን ፕሮግራም ከወራት ከዓመታት በኋላ ልትሰሙትም ትችላላችሁ። ግን ኢየሱስ ይችላል። አሁንም ቢሆን እየጠበቃችሁ ነው። በዚህ በኪውአር ኮዱ God sent Jesus just ኢየሱስ ክርስቶስን ለእናንተን የላከው እግዚአብሔር ለእናንተ። በጣም እየተገረምኩ ነው። ይኖራል፣ አሁንም ተጨማሪ ይኖራል። ተጨማሪ the doors are open. There's በሩ ክፍት ነው። ሌላ ተጨማሪ ይኖራል ብዬ አምናለሁ። ያ ሰው አንተ ትሆን? I'm going to pray in 30 seconds. በ30 ሰከንዶች ውስጥ መጸለይ ጀምራለሁ። I'm going to pray in 30 seconds. በ30 ሰከንዶች ውስጥ መጸለይ ጀምራለሁ። Part of this prayer. በዚህ ጸሎት አካል እንድትሆኑ እፈልጋለሁ። I'm going to pray in 30 seconds. ለ30 ሰከንድ ውስጥ መጸለይ ጀምራለሁ። You want to be counted tonight? በዚህ ቁጥር መሃል መካተት ትፈልጋላችሁ? መማር እንድንጸልይላችሁ ትፈልጋላችሁ? የእግዚአብሔርን ቃል ለማጥናት ዝግጁ እንድትሆኑ The way, because he's going to show you how to go all the way, and he's going to እንድትቀበሉት እንዲረዳችሁ በመንገዱ ሁሉ አብሯችሁ እንዲሄድ። አሁንም የቀረሰ ይኖራል፣ አንድ እንኳ ቢሆን። No, I am not ashamed of the gospel. No, I am not ashamed of the gospel. No, I am not ashamed Of the gospel. gospel of Jesus Christ. Put your hands together for our good and great God. Oh, gracious God.
ባለጸጋው አምላካችን ሆይ there is none like you. እንዳንተ ያለ የለም። Our God. አንተ የኛ ጌታ ነህ። We thank you tonight for በዚህ ምሽት እናመሰግንሃለን ክርስቶስ ኢየሱስን ልጅህን ስለላክልን፣ born and ስለተወለደ በበረት lived a life, ሕይወትንም ኖረ፣ lifted up on a cruel cross. በጨካኝ ሁኔታ በመስቀል ተንጠለጠለ። ተመልሰን ከሰማይ ጋር እንድንገናኝ እናመሰግንሃለን። እግዚአብሔር ሆይ ስለ ኢየሱስ እናመሰግንሃለን። ስለ ተአምራትህ እናመሰግንሃለን። Salvation that can ስለ መዳን ኃይል change that ያን ሰንሰለትን ሁሉም ስለሚበጥሰው ያሰረንን ስለዚህ ኃይል እናመሰግንሃለን። ጠላታችንን ሁሉ ወደ ኋላ ስለሚመታው ኃይልህ እናመሰግንሃለን። ስለ እርዳታህ give us so we can make it across. ኃይል የሚሰጠንን መስመሩን አልፈነው እንድንጨርስ የሚረዳንን Lord, your sons and your daughters have ጌታ ሆይ ልጆችህና ወንድና ሴት ልጆችህ ጥሪህን ተቀብለዋል። በዚህ ክፍል ውስጥ በያሉበት በአፍሪካ ውስጥ ባለበት ወይም ደግሞ ከዚያ አሻገር ባለው ስፍራ ጠይቀሃለሁ ታትማቸው ዘንድ ይህንን ጌታዬ ወይም ውሳኔያቸውን ታትመው ዘንድ ጸልያለሁ። እንድትባርካቸው ask, oh God, that you'd pour out your spirit, ማጸናሃለሁ። መንፈስን በእነሱ ላይ እንድታፈሰው presence, ጸልያለሁ። መገኘትህ እንዲሰማቸው show them እንድታሳያቸው to rely on your word. በአንተ ቃል መደገፍ እንድታሳያቸው እንጠይቀሃለን። እግዚአብሔር ሆይ እንድትረዳቸው በመንገዳቸው ሁሉ And that they too also may be able to say, እነሱም ማለት እንዲችሉ I'm not ashamed. በወንጌሉ አላፍርም ማለት እንዲችሉ አላፍርበትም በወንጌሉ እንዲሉ The power ኃይሉን አይቼበታለሁ በሕይወቴ ለመዳን ያበቃኝን ብለው ተመስገን። እግዚአብሔር ሆይ የእኛ አምላክ ስለሆንክ ተስፋችን በአንተ ብቻ ነው። መታመናችን በአንተ ነው። እምነታችን በአንተ ነው። በዚህ እንጸልያለን። አስደናቂ ተወዳዳሪ ልዩ በሆነው በክርስቶስ ኢየሱስ ስም እንጸልያለን። አሜን። በተስፋ ተነሱ በሚል ርዕስ የተዘጋጀውን መንፈሳዊ ድግስ ነበር ስታከታተሉ የነበራችሁ ተመልካቾቻችን። ከናይጄሪያ ሌጎስ በቀጥታ ሲተላለፍ የነበረውን በፓስተር ፖል ዳግላስ አማካኝነት እግዚአብሔር ተጠቅሞባቸው የሰማነውን ቃል ነበር ስንከታተል የነበረው። ቀደም ሲል ደግሞ የጤና ምልክትም ሰምተናል። ከደም ግፊት ጋር ተያይዞ በጣም ጠቃሚ የሆኑ ነገሮችን ስንከታተል የነበረው። አብራችሁን እስካሁን ድረስ የቆያችሁን ሁላችሁንም እግዚአብሔር ይባርካችሁ፣ ጌታ ጸጋውን ያብዛላችሁ። በሰማነው ደግሞ የምንኖርበትን ጸጋ እግዚአብሔር ይስጠን እንላለን። ይህ መልእክት ዛሬ የመጀመሪያ ቀን ነው። ነገ ደግሞ ሁለተኛውን ቀን ይዘንላችሁ እንቀርባለን። ከኛ ጋር በመሆን እስከ መጨረሻው ድረስ የበረከቱ ተካፋይ እንድትሆኑ እንጋብዛችኋለን። በተስፋ ተነሱ የሚል መሪ ቃል ነው ያለውና የተለያዩ ርዕሶችን እየተነሱ እያየን ነው ወገኖቼ። በተስፋ መነሳት እንድንችል እግዚአብሔር ሁላችንም ይርዳን። በነበረን ቆይታ ላይ አስተያየት ጥቆማ ካላችሁ ጻፉልን፣ ደውሉልን። ልታገኙን የምትሹ ሁሉ ስታገኙን እጅግ በጣም ደስ ይለናልና አግኙን። እግዚአብሔር ይባርካችሁ። እኛም እናገለግላችሁ ፈቃደኛ ነን። የእግዚአብሔር መንፈስ እስካሁን የረዳን አምላክ በቀሪው ጊዜ ደግሞ ከሁላችንም ጋር ይሁን። አስተያየት ጥቆማችሁን በአድራሻችን ጻፉልን፣ ደውሉልን፣ ልናገኛችሁ እንሻለን። ነገ በተለየ መልኩ ደግሞ ልዩ በረከትን ይዘንላችሁ እስክንቀርብ ድረስ እስክንገናኝ የጌታ ጸጋ ከሁላችንም ጋር ይሁን። ሰላም ሁኑልን።